የስተርዴይ እንግዲህ በዳኒ ቤት በተለቀቀው ቪዲዮ ሀይሚዬ ተገቢ መልስ ለዳኒ ሰጥተው ነበር፣ በበቂ ሁኔታ ማለት ነው። ዳኒ ግን በቃ አይሰማም ሪሊውን። ዛሬም በድጋሚ ሶስና ቤት ባለው ቪዲዮ እንግዲህ ሀይሚዬ ዳኒ የለም ብላ ነው እንግዲህ መጣችሁ። ሶስና ናት ያስገደደቻት እና አንዳንድ ተመልካቾች ቲንክ አድርጉ፣ ለምን ትገናኛለች ላይክ ላይክ የምትሉትን ትንሽ ቲንክ አድርጉ። ሌላው ደግሞ ትልቁ የመጣውበት ምንድን ነው ብሩኬ ታሟል ሆስፒታል ገባ የምትሉ በጣም ታሳፍራላችሁ ማለት ነው። በጣም ሪሊዮን። በእርግጥ ብሩኬ 3 ቀን ከጠፋ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የኔና ልዩና ቻናል ተከታታዮች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ። እንግዲህ የሀይሚዬና የብሩኬ ነገር ሁላችንንም ከስራችን በላይ ከህይወታችን በላይ ስለ ራሳችን ማሰብ ትተን በቃ ስለነሱ በጣም ተጨናንቀናል። ሪሊዮን ነው የምነግራችሁ። ሚዲያ ላይ ደግሞ የሚዘዋወረው ሞርዛን በሀብ ቤት እንደዚሁም በማሄ ቤት ያለው ነገር ሞርዛን ማሄ በምታለቅስበት ሰዓት ብዙ ኦዲየንሶች እንደሚረበሹ ነው። ዛሬ ማሄና ሀሰን ቡታጅራ እንደገቡ ነው። በቃ ነገሩ ቀለለ ስንል ነገሩን እየተካበደን የመጣው ሞርዛን አስተያየት ሰጪዎች እንደዚሁም ደግሞ እንደነ ማሄ እንደነ ሀብ አይነቱ ቪዲዮ በሚሰራበት ሰዓት እኔ ራሴ እደነግጣለሁ። ከዛም በኋላ ግን እንደ የኔ እናት ልዩና ቻናል መሳዮች ቪዲዮ ሲሰሩ ኦዲየንስ መደንገጥ የለባችሁም። ዛሬም ነገም ብሩኬ ሆስፒታል አልገባም። አንድ ነገር ልንገራችሁ፣ ብሩኬ ሆስፒታል ገባ ብላችሁ የምታስተላልፉ ኖ ችልድረንስ ህፃን አይደላችሁም። አንድ ሰው ሲታመም እንኳን በሀገራችን ደንብ ብዙ ኦዲየንሶች እዚህ ጋር ምን ሆኑ ነው የምንጨናነቀው? ብሩክና ሀይሚ ተቀያየሙ ተብሎ ነው። ጤነኛ ናቸው፣ ሁሌ እያየናቸው ነው። ከዚህ በፊት ብሩክንም ዛሬ 3 ቀኑን ቢሆን እያየናቸው ነው፣ ይሄን ሁሉ ጊዜ ፕራንክ ሲሰሩ አልሐምዱሊላ። ግን ተቀያይመዋል ብለን ስንጨናነቅ ምን ያመጣሉ ተመልካቾች እነዚህ በቃ ብላችሁ ጭራሹ ነው ሆስፒታል ገባ። ወንድማችሁስ ቢሆን ስደት ላይ ያለች እህቴ ትደነግጣለች ብላችሁ ሆስፒታል እንኳን ቢገባ አይነገርም። እኔ ሪቪው ነው የሆነ ሰው ከዚህ ወደ ሀገር ገብቷል ታሞ ማለት ነው። ኢትዮጵያ ያለ ሰው ይደነግጣል ተብሎ ሪቪው እኔ ብቻ ነበርኩ ሲጨንቀኝ ዛሬ እንዳልነገርኩ ማለት ነው። ለምን ያ ነገር ሰው ይደነግጣል የሚባል ነገር አለ። የታመመ ሁሉ አንድ ነገር ይሆናል ማለት አይደለም። እና በጣም ነው ያዘንኩት። ባይዘው በራሴ በሌላ ቻናል እመጣበታለሁ፣ ፎቶአችሁን ለጥፌ ነው። ሌላው ደግሞ ተመልካች ደግሞ መደንገጥ የለባችሁ። ሁሌ ውሸትን የሚያስተላልፉ የታወቁ ናቸው። ሪሊዮን ነው። አንዳንዴ አትደንግጡ። ቻናል የላችሁም፣ ዩቲዩብ ላይ እየሰራችሁ አይደለም። ሞርዛን ቲክቶክ ላይ ያላችሁ እህቶቼ አትደንግጡ። ሚዲያ ላይ ስላለው ነገር አትደንግጡ። ሪሊዮን ነው የምነግራችሁ እና በጣም ነው ያዘንኩት። ሲቀጥል እንግዲህ ሀይሚዬ ለምንድን ነው የምትሄደው? የስተርዴይ ዳኒ ጋር መልስ ስለሚያስፈልግ ኦዲየንሶቹም ዳኒ ምናምን ስለሚሉ ነገሮቹ ስላልገባቸው ለእነሱ መልስ ስልሰጥ ነው። ትክክለኛ መልስ ሰጥታለች። ዳኒ ደግሞ ትችት ይወዳል። የቀለለ ነው እስከ ሱስና ጭምር የራሳቸውን ያዋረዱ ናቸው ሶስናና ዳኒ። ስለዚህ ዳኒ የፈለገ ነገር ቢል ባይል ቦታም መስጠት የለባትም ሀይሚትዬም ማለት ነው። ደስ የሚለው ደግሞ ሀይሚዬ ማይ ስዊት ኮሜንት አትሰማም። የምትሳደቡ ለምን ስድፍት አይደለም በዲስከስ መኑ ነው ሚሴጅ ማለት ነው። እና በጣም ተናድጃለሁ። አንደኛ ነገር የሀይሚዬና የብሩክ ነገር በቃ በጣም ግራም ያጋባ ነው። ሪሊውን ብሩኬ ተናፍቋል 3 ቀን። ሀይሚዬ እየተናደደችም በግዴታ እየሰራች ባለው ቪዲዮ ሁሌም እያየናት ነው። ሆኖም ግን ሞርዛን ደግሞ ማሄና ሀሰን ቡታጅራ ሲገቡ በጣም ደንግጫለሁ። ሬዲዮ ነው የምነግራችሁ። ሆኖም ግን ሁሉ ነገር ለሄር ነው። እስከ ልደቱ ማየት ሁሉ ነገር ስቴፕ ባይ ስቴፕ የሚስተካከል ነገር ሊመጣ ይችላል። ሁሉ ነገር አላ ባለው ነው፣ እኛ ባልነው አይደለም። ስለዚህ ዱዓ ማድረግ ነው። ከሀይሚዬና ከብሩኬ ጎን ናችሁ፣ ዱዓውን አድርጉ። እንደዚሁም ደግሞ የሚያጨናንቅ ቪዲዮዎች እንደዚህ ሆስፒታል ምናምን የሚል ነገር አትስሙ። ሪሊውን ይሄ ራስ ወዳጅነት ይባላል። በዚህ ቻናልማ ቆይ ይሄ ሰው ቻናል ነው ባይዛው በራስ ይመጣልና ይሄን ነገር አብራራለሁ ማለት ነው። ራስ ወዳጅነት ይባላል። ሪሊውን የሆነ ለምናደርገው ነገር ለተመልካች ማሰብ አለብን። ዩቲዩብ ለማይጠቀሙ እህቶች አንዳንድ ሰው ደግሞ ምንም የማያውቃለ የውሃ ምንም ነገር የማያውቅ የተባሉትን ሁሉ የሚያምኑ እና በጣም ነው የሚያሳዝነው። የብሩክ ጓደኛ ብለው እንኳን 2 ቤት ነው ሁሌ እሱ ከሸገር ነው ሪኮርድ የሚልከው። ምንም አይደለም፣ እሱ በሳንቲም የሚሰራ ነው። እና አንዳንድ ቴንኬር ነው ወዶቼ
ሎዲንስ ማን እንደሚያስብ አላውቅም። እና ሀይሚዬ ወዳም አይደለም የያዟት ይዘዋት ነው። ከሶስና ጋር ዛሬ በመገናኘቷ ብዙዎቻችሁ ቅር ብሏቸዋል። ግን ሀይሚዬ ወዳ አይደለም። ኦፕን ዘ ብሬን ኤቭሪባዲ ጋይስ ማለት ነው። ሀይሚዬ ላይ አትፍረዱ። እና ብሩክም ጠፍተዋል። እንግዲህ ዱዓ ማድረግ ነው ውዶችን። ብዙ መጨነቅ አያስፈልግም። ብሩክ ቢታመም ሀብ ቪዲዮ ሲሰራ ይናገራል። በእርግጥ ጨጓራ በሽታ አለበት። እንኳን ብሩክ እኛም ራሱ ስለ እነሱ ጉዳይ ራሳችንን አምሆናል። ሆኖም ግን ይህን ያክል ብሶ ሆስፒታል እያላችሁ የምታወሩ ማፈሪያዎች ሰው ታናግራላችሁ ከምር። እና ውዶች ይከብዳል። ብሩክም ያው ጠፍቷል። ጠፋው እንዳለ ጠፍቷል። ሆኖም ግን ያው እንግዲህ አንዳንድ ነገር እንደነገርኳችሁ ያው ትንሽ ግጭት አለ። ነገሮቹ እንግዲህ ይስተካከላሉ በሂደት። ኦዲየንስ አትጨናነቁ። ወላሂ ራስ ነው የሚያመው አንዳንድ ኦዲየንሶች ሲጨናነቁ እላቸዋለሁ። ይህን ይመስላል ውዶቼ። እንግዲህ አላህ ባላችሁበት ጠብቃችሁ ብሩክና ሀይሚዬን ወደ ሰላም የሚመጡበትን ያው ዱዓ አድርጉ። መጨረሻውን ማየት ነው።